ሰላም ጋይስ እንዴት ናችሁ? ዚስ ኢዝ ድርቆሽ ጋይስ ቻናል ማለት ነው። ሰላም ሁሉ አማን ሁሉ ጤና ነብያችኋለሁ። ቪዲዮ ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ ወደ ቪዲዮ እንገባለን። ያፈጣጠብኩበት ምክንያት ማለት ነው ጋይስ መብራት ሊጠፋ ነው አላችሁ ማቼስ ግን ያው እንትኑ ላይ ምንድነው እንተዋወቃለና ሰላም እንዴት ነው ምናምን አላብዛባችሁ ብዬ ነው። ለማንኛውም ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ፣ ያረጋችሁ ደግሞ ላይክ ኮሜንት እያረጋችሁ ሼር እያረጋችሁ ለብዙ ሰው አድርሱ። ይሄ ቻናል ማደግ አለበት ጋይስ። ወደ ቪዲዮአችን እንግባ። 20 ሊትሩን የውሃ ጃር የምትጠቀሙ ሰዎች ከፍተኛ የሆነ ጥንቃቄ አድርጉም። በርካቶቻችሁ እንግዲህ በቲክቶክ የምታውቋት ማሚስ ኪችን ከ310,000 በላይ ፎሎወር ያላት የገዛችው የ20 ሊትር የጃር ውሃ የተለየ ሽታና ጣዕም እንዳለው እንግዲህ ትናንት በሰራችሁ ቪዲዮ ላይ ስትናገር አየኋት። እኔም በተመሳሳይ ሰሞኑ እንደዚህ ያን ነገር አጋጥሞኝ ነበረ። ነገር ግን እኔ ጋር ብቻ ይሆናል ብዬ ነበር ዝም ብዬ ያለፍኩት። ጃሩን ከገዛው በኋላ ስከፍተው ሽታው እጅግ በጣም የሚሸት ሽታ ነበረው። የውሃውንም ጣዕም ስሞክረው እንግዲህ ከተለመደው ከመደበኛው የውሃ ጣዕም እጅጉን የተለየ ነበረ። እናም እንደዚህ ያን ነገር በአንዳንድ ጃሮች ላይ ያጋጠማቸው እንደሆኑ በርካታ ሰዎች እንግዲህ ቪዲዮ ሰሩ ስለተመለከትኩ ነው እኔም ይሄንን ቪዲዮ ሰራውላችሁ። እናም እናንተ የጃር ውሃ ገዝታችሁ ከመጠቀማችሁ በፊት እንግዲህ ሽታውን በማሽተትና ጣዕሙን ቼክ በማድረግ ውሃው ትክክለኛና ጤናማ መሆኑን ማረጋገጥ አለባችሁ። ከዛም በተጨማሪ እንግዲህ የተለያዩ አይነት ማጣሪያዎችን ብትጠቀሙ ይመከራል። እስኪ እንደዚህ አይነት ነገር ያጋጠማችሁ ሰዎች ኮሜንት ላይ ጻፉልን። ፎሎ ማድረግ አዳዲስ መረጃዎችን ማግኘት ትችላላችሁ። ዋው ጋይስ ተጣርቶ ነው ይመጣልን ብለን እኛ ጃር እንጠጣዋለን እንደ ጉድ ማለት ነው። እነሱ ደግሞ እያሉ ያሉት ይሸታል ምናምን ነገር ነው። ያው የታወቀ ነው። ኖርማሊ ከቧንቧ ሞልተው እያመጡልን ሊሆን ይችላል። ስለዛ ከባድ ነው የጃሩ ምናምን ነገር ላይክ የታሸጉት ትንሽ ቢሆኑም እነሱ ኦልሬዲ ታሽገው ነው ምናምን ነገር ብትከስሩ ኖርማል ነው። ይሄ ግን በግብዳው ስለሆነ ከተበከላችሁም ተበከላችሁ ነው። ለማንኛውም አሪፍ ኢንፎርሜሽን ነው ጋይስ። እንደሰማችሁት ወይም ማጣሪያ ተጠቀሙ ወይም ደግሞ ቼክ እያረጋችሁ ግዙ። ይሁን አሪፍ ብራንድ ምናምን የተባለ ደግሞ ተተማመኑበትን እየገዛችሁ ተጠቀሙ እንጂ ከባድ ነው ተብሏል ጃር እንደምታዩት። በጣም አስቤበት ምን እንደወሰንኩ ታውቃላችሁ? ከቤተሰቦቻቸው ጋር ከሚኖሩ ሰዎች ጋር ስለ ላይፍ ላለማውራት በቻይነኛ ኮሚኒኬት ለማድረግ እንደመሞከር ነው። በቃ ኑሮ ተወደደ ምናምን ካላችኋቸው ያ ሺላክስ 800 ብር ገባ። ሲጀመር እንደውም ሳስበው እንደ ጓደኛ ራሱ አያስፈልጉኝም። አይ ሚን ከ12 ሰዓት በኋላ ቤት መግባት የማይፈቀድለት ጓደኝነትሽን ልትክጂ ነው ማለት ነው። ገና ለገና ቤተሰባቸው ቤት ነው የሚኖሩት ብለሽ ኧረ ተይ እስቲ እሺ ቀጥይስ። ጓደኛዬ ሊሆን አይችልም። እኔ ከስራ 12 ሰዓት ነው የምወጣው ማለት እኔ እንጃ እንትን ነው ኮኔክሽናችሁ ሊለያይ ይችላል ምናምን እንጂ ብዙ ነገር እንትን የሚል አይመስለኝ። ያው ሞር ስትራግል ያደርጋሉ የተከራዩ ሰዎች ምናምን ግን ለነገሩ ላንረዳ እንችላለን። ቤተሰብ ጋር ምንኖር ሰዎች አብሶ ስለ ኑሮ ውድነት ምናምን ነገር ትንሽ እንትን ላይለን ይችላል። ግን ይሄን ያህል ልዩነት ያለን አይመስለኝም። I don't think so። እንቀጥል። I don't think so። ኮሜንት ላይ አስቀምጡ ሀሳባችሁ። ስለመጣው ኢንተርቪው አልቻልኩም እስከ መጨረሻው። ሜላት እና ጳውሎስ እስቲ ኢንተርቪው ነው መሰለኝ ሜላት ጳውሎስ ዩቲዩብ ላይ ስለጋበዝኩት ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ሰብስክራይብ በማድረግ ለብዙ ሰው አድርሱልኝ ብዬ በክብርና በአክብሮት እጠይቃለሁ። እንግዲህ ወደ ኮክና ወደ ሜላት ስመጣ አንዳንድ ጥያቄዎችን እጠይቃለሁ። በተግባሩ የምትመልሱበት ሂደቶች አሉ። በተግባሩ ሜላት እና እኔ የምላችሁ ጋይስ በቃ መጫወቻ ሆንን፣ እቃቃ ሆንን መጫወቻ። እንይስቲሽ እንስማቸው። ሰላም ሜላት እንዴት ነሽ? እግዚአብሔር ይመስገን። ሰላም ኮኪ? እግዚአብሔር ይመስገን። እሺ አንዳንድ ሰዎች ምን መሰለሽ ኮኪና ሜላት፣ አንዳንድ ሰዎች በዙሪያ ያሉት እና አንዳንድ ሰዎች ጳውሎስ አንተ ለምንድን ነው ያንተ ዩቲዩብ ላይ ለምን አታቀርብም? የሆነ አንዳንድ ነገሮች ለኛም ግር ያሉት ነገሮች አሉ እና እንደሱን ሜላትና
ኮክን ለዛሬ ለምን ኢንተርቪው አታረግም ብሎኝ አብዛኛ ጊዜ በኢንቦክስና በአንዳንድ ነገር ዙሪያ እየጠየቁ ነበረ። ስልክ ደውለው አስጨነቋቸው እና ሜላትን አብዛኛ ጊዜ ሜላት እያሉት ነበረና ሜላትን ወዳታለሁ የሚሉትና ሜላትን አከብራታለሁ። ሜላት ባይዘው መሀል ያለችው ሳቋ መጥቷልና ተቆጣጥራ ነው ያለችው። አይ ሜላት ለኢንተርቪው በቃሽ። ስን አደንቃታለሁ የሚባል ብዙ ቦታ እየሰማው ነበርኩት ሜላት። ስለዚህ አንዳንድ ነገሮች በፊልም ያዙራ የሆነ አንዳንድ ቦታዎች ለእናንተ አልታወቀም እንጂ የሆነ መነቃቃ ሁናችኋልና አንቺ ማኮ ታስተማመና ደምበል ኧረ ህፃን ልጅ መሰለኝ ድምፅ የሰማሁት የህፃን ልጅ ቪዲዮ ላይ ኢንተርቪው ላይ ኢንተራፕት አደረጋቸው በጣም እና በጣም አናደዋለች። ሳይቱን ወንድ ብቻ አንቺ ማርቆስ ዝም በይ እያለ ነው። ከባድ ኢንተርቪውን ያቋረጠችው ባይዘው። እስቲ እንቀጥልሽ ምን ይፈጠራል? ወጣ እንደዛ ኮነ ሄድ ወንድ ነው ጋይስ፣ ወንድ መሆኑን አረጋግጠናል። ቀርጻ ያቆራረጥብኛል እንዴ? እረጋ በመጣችሁ አባባ አኮረነሰበት ነው ብላችሁ አኮረነሰበት። ኢንተርቪው የሜላት ኢንተርቪው ኮረነሰ። ድጋሚ እኔም ገብታው እንደገና ላልተመለከተ ምን አይነት ነው ፈጣሪ እንግዲህ እኮ አሁን ይከፈታል እንደ ውጪ የዩቲዩብ ተከታታዮች ዛሬ በጳውሎስ ቻናልና በማርቆስ አሊያውን የሚገኝ ድጋሚ ጀመሩ። ይሄ ከባድ ነው ጋይስ። እናሳልፍ የተወሰነ ማሳለፍ አለብን። እውነት እያሉኝ ነበር ብሎ ጨረሰ። ይመስገን ይሄ ኢንተርቪው አለቀ። እንግዲህ ወደ ሌላ ቪዲዮ እኔ ለእናንተ ነው እንዳሰለችው እውነት ማየት የፈለገ እኔ ላኩልኝ በሉኝ፣ በኢንቦክስ ልክላችኋለሁ። መቼስ ቲክቶክ ላይም አለ ገብታችሁ ማየት ነው። ኢንተርቪው በጣም ከባድ ነበር፣ ግን መልስ ጥያቄና መልሱ ይቀጥል። ጆን ሲና ኮፊ ተዘጋጅ ጀምር በለው ጆን ሲና አሸንፏል ጋይስ። እንደምታዩት ኮፊ ተረቷል ማለት ነው። እንደ አርሰናል እና እንደ አስቶን ቪላ ማለት ነው። አስቶን ቪላ አሸንፏል 2-1። ብቻ ተውት፣ ስለ ኳስ ሌላ እንትን ነው። ተውት ብቻ እንትን ነው እያንቀለቀለኛል ስለ ኳስ አንዳንዴ መሀል ላይ ብቻ። ሽማግሌዎቹ ፈታ እያሉ ነው። እኛም ፈታ እንበል። እንዳታዝኑ፣ እንዳትጨነቁ፣ ፈታ ብቻ በእነዚህ ቪዲዮዎች እኔ በምለቃቸው ድርቆሽ ጋር ቻናል ከገባችሁ ዘና ትላላችሁ። እንቀጥል። ለጋሽ ሰለሞን የመኪና ስጦታ እነሆ በቲክቶክ አዶናይ የተጀመረው የብሩክ ሪል ስቴት ቻሌንጅ ወደ ፍጻሜም ተቃርቧል። ብሩክ ሪል ስቴት ለጋሽ ሰለሞን የመኪና ስጦታውን ለማበርከት ዛሬ ቃል ገብቶላቸዋል። ጋሽ ሰለሞን ይህንን ብስራት ሲሰሙም በደስታ ራሳቸውን እስከ መሳትም ደርሰዋል። ጋሽ ሰለሞን በአሁኑ ሰዓት በባህር ዳር ከተማ በመንፈሳዊ አገልግሎት ላይ ይገኛሉ። ደስ ይላል ጋይስ፣ በጣም ጋሽ ሰለሞን ይገባቸዋል፣ ከዚህ በላይ ይገባቸዋል። ላይክ 2 ወር 3 ወር የሰሩ ቲክቶከሮች ያበደ መኪና ይዘው እየሄዱ ጋሽ ሰለሞን ስንት ዓመት አስቡት። ማውራት ራሱ አይጠበቅብኝም። እንቀጥል ብቻ። በጣም ሊያወራ ቸኩሏል ጀለስ። እስቲ ልጅ ሆነ በሽታ ከሌለብህ የጤና እክል ካላጋጠመ በስተቀር በቀዝቃዛ ውሃ ለመታጠብ የምትፈራና ስቲል አሙቀ የምትታጠብ ከሆነ በጣም ወራዳ ነህ። በጣም እልል ወራዳ ነህ። በቃ ወራዳ ይገልጻል ጋይስ። ወንድ ልጅ በአሙቆ ምናምን የሆነ ጎረቤት ሀገር እኮ ጦርነት ቢኖር እኮ ሊያሞቅ ድስት ምናምን ሊጥር ነው ማለት
ታውት ድስቱን እንዲህ በድስት ነው የሚያደርጉት። አናቱን ጭቅላቱን እንዲህ ወንድ ሲሆን ነው የሚያምርበት ጋይስ። በሙቅ ውሃ እየታጠብ ነው ባይዘው እነዚህ አልባሌ ከውጭ ከፈረንጆቹ አልባሌ ነገር ራሱ የሚመጣው እኮ ይሄ እኮ ከላይ እየወረደበት በሙቅ ውሃ ስንታጠብ። እውነት ወደዳችሁም ጠላችሁም ጃራ ፉል ፓኬጅ የሆነች ዋይፍ ነው ያለችው። አይ አግሪ እንስማ። ጠላችሁም ጃራ ተስፋዬ ፉል ፓኬጅ የሆነች ሚስት ነው ያለችው። በጣም ልባም ማለት ነው። ሰሞኑን ወልዳ ጃራ ተስፋዬ በመጀመሪያ የልጅ አባት ስለሆንክ እንኳን ደስ አለ፣ ስሜቱን ስለማውቀው ማለት ነው። ይሄ ቪዲዮ እናንተ ከተባበራችሁ ሊደርሰው ይችላል። ሰሞኑን ወልዳ ቤት ስገባ የሆነ ቪዲዮ ተለቆ ነበረ። ሰው እየገባ ያልሆነ ኮሜንት ነው የሚሰጥ። ጀለሴ ጠዋት ስትነሳ አይደለ ያንተን ፊት እስቲው ምን እንደሚመስል። አብዛኛው የወረደ ሰው ስለሆነ በቃ ቁንጅናን ከመልክ ጋር ከቅላት ጋር ከቀይነት ጋር ብቻ ነው የሚያያይዘው። አይደለም ሴት ልጅ ወልዳ አንተ ራሱ እስቲ የጠዋት ተነሰና የራስህን ፊት ይው የዛኔ ይገባል። አሁንም እደግምልሃለሁ ጃራ ተስፋዬ ፉል ፓኬጅ የሆነች ሚስት ነው ያለችው። በጣም ጀግና ልባም ማን ሄደህ ገብተህ እስቲ ቪዲዮዋን ይው የምትሰራቸው አትሰማህም። ጃራ ግን ኮሜንት ቦክሱን ኦፍ አድርገው እስቲ ሼር አድርጋ። እኔ ይደርሰዋል ብዬ አላስብም። እናንተ ከተባበራችሁ ሊደርሰው ይችላል። ሼር ኮፒ ሊንክ አድርጉት። ኦ ጋይስ በጣም ትክክል ነገር ነው ያለው። ላይክ እንትን ነው ባክላሽ ራሱ አይደለም አልባሌ ኮመንቶች የህፃን አስተሳሰብ ያላቸው ሰዎች ናቸው ኮመንት እያደረጉ የነበረው። አይሆንም በቃ የተመቱ ሰዎች ናቸው። ሲጀመር የቲክቶክ ኮመንት እኮ ስትለቁ ራሱ የሆነ ኮመንቱን ካልፈለጋችሁት ኦፍ ነው ማድረግ ያለባችሁ። እውነቱን ላይክ ማንኛውም ሴት ስትወልድ ላይክ ትወፍራለች ምናምን ነገር መቼስ ሞዴል አትሆንም። ላይክ ካትወክ አታረግ ከወለደች በኋላ ዊርድ ነው። ብቻ አንዳንድ ሰው አስተሳሰብ ላይክ እስቲ ኮመንት አታረጉ አስቡ። አንዳንዶቻችሁ በጣም የኔ ፎሎወሮች መቼስ እንደዚህ አይደሉም ሲጀመር፣ ግን አንዳንድ ሰዎች አሉ ጋይስ። አንዳንድ ሰው ኮመንት እስቲ ገብታችሁ የጃራን ሚስት እስቲ ገብታችሁ እንዴት በቃ እንደሚደብር ብቻ እንጂ ለወሬ ራሱ ነው ያውላችሁ። መኪና የለኝም ግን አንድ መኪና ብቻ ቢኖር የሚያሳፍር ነገር ይመስለኛል። ገብታችኋል የምላችሁ። አሁን ለምሳሌ ዛሬ አገኛችሁኝ አይደለ? እሱ መኪና ይዤ ከዛ መኪና የለሽም ግን አንድ መኪና ብቻ እንዲኖርሽ አትፈልጊም፣ ይደብርሻል። እስቲ ሳምንትም ስታገኙኝ እሱ መኪና ነው ያዝኩት፣ አልቀየርኩኝም። የሆነ ገብታችኋል። አሁን ዛሬ ያረኩትን ልብስ ደግሜ ቀጣይ ሳምንት አድርጌ አላገኛችሁም አይደለ? እምላችሁ ገብታችኋል። ግን የሆነ በቃ የሚያሳፍር ነገር እስቲ መኪና ያላችሁ ሰዎች ንገሩኝ። አልገባንም። እንትን ነው ይደብርሻል ነው አንድ መኪና መያዝ ነው ወይስ ይሄ ጠባብና የማይረባ ጭንቅላቴን እያየ ነው? እግዚአብሔር ራሱ አይሞላልሽ ያለኝ ለዛ ይሆናል እንግዲህ እየነሳኝ ያለው። ኧረ አይሞላልሽ አይባልም። አንተ ተው ድርቆሽ ተው። አንቺ አልባሌ ነገር አታስቢ። ሰው እኔ አፌ ማበላሽት አልፈልግም። ንገሩኝ። አንነግራትም ጋይስ፣ ምንም ነው ማንነግራት። እንደ ልብስ ልቀያየር ነው የምትለው እቺ ልብስ እንደ ልብስ መኪና ልቀያየር። ሀብታሞች ራሱ እንደ ልብስ አልቀያየሩም። አንቺ ሲጀመር መኪና ሳይኖርሽ እንዲያልሽ መኪና ቢኖርሽ ጉድ። እንደው ባትሺ እንኳን ቀለሙን በየሳምንቱ ነው የምታስቀቢው ማለት ነው። እኔ ግን አንዳንድ ሰው እንደው ሀብታም ለመሆን አልተፈጠረም ይመስለኛል። ምን ታስባላችሁ? ኮመንት ላይ አስቀምጡ። እኔ ልኮሳተር ሞከርኩ ግን አንዳንድ ሰው አያስችላችሁም። በቃ እንደው እንድትኮሳተሩ ራሱ አይፈቅዱላችሁ። ልጆች ከነሱ ጋር ጫውታለሁ። ጉድ እንደቀጠለ ነው። ጆዬ አራዳ ልጅ እንጂ የናሆም ፎንቴ ደግሞ ያደረገኝን ልንገራችሁ። የዛኔ ላይክ በቾምቤ ቡም ብዬ ሚዲያዎች የሚቀባበሉኝ ታይም ላይ ጆን ዳንኤል ይልክልኝ ነበረ። ከዛ ጆን ዳንኤል ልኮ በቃ ጌም እንድለምድ ምናምን። ከዛ ይሄ ጌም ልላክልሽ ኢቭን ጊፍት እንኳን አልባንንም ነበር ጋይስ። ገና እንደመጣው የምትሳማዋን ሰጠኝ ጆን ዳንኤል። እሸሻለሁ ምን እንዴ ሳሚያት እንጂ ምናምን። እሺ ጌም እንጫወት አለኝ ጆን ዳንኤል። ማንን ያለ ነው? እኔ ጆን ዳንኤል፣ ናሆም ፎንቲና ጃኒ ነበርን። ከዛስ ጆይ በጣም ጌታ ምስክሬ ነው እንደው ቅዱስ ገብርኤል ይድረስለት
ባለ ውለታዬ ነው። እኔ ጆዬን መቼም ውለታውን አረሳ። ጆዬም ስለው ጆን ዳንኤል ነው መሰለኝ ጋይስ። እስቲ እንስማት ብቻ ክሪቲሳይዝ እያደረገቻቸው ነው። ከዛ ጌም እንጫወታለኝ። ጆዬ እኔ እኮ እንዴት ጌም እንደምጫወት አላውቅም አልኩት። እኔ አስለምድሻለሁ ምናምን። ወዲያው ናሁን ፎንቲና ጃኒ ፊታቸው ተቀያየረ፣ ቅይር ምናምን በቃ ተኮሰታተሩ። እሺ አልኩኝና ላይክ ጌሙን ስቀበል ናሁን ፎንቲ ነቅሎ አልወጣም ጋይስ። ደበረኝ፣ የመጨረሻ ደበረኝ በቃ። ከዛስ የጃኒን ደግሞ መቼም ይማረሳላት። እሷን ልጅ ለምን እንደምጠላት አውቃላችሁ? እኔ ታለንቴን ተጠቅሜ ህዝብ ያወቀኝ በታለንቴ ነው ምናምን። ያኔ የወጣው ጊዜ ምን አለች ጆን ዳንኤል የምር ግን 80 ሚሊዮን ያሉሽ ቻይና ካምፓኒ እውነት ነው ህውዬ ምናምን ይለኛል። አዎ እውነት ነው ምናምን። በጣም በቃ የወረደች መሆኗን የምታውቁት ለምን አሸጭ ምናምን ቤተሰብ ካለሽ ጭራሽ የንቀቷ ንቀት ማለት ነው። ቤተሰብ አለሽ፣ ቤተሰብ ካለሽ ጉሮሮሽን ላይክ ሽጪውና አንቺ ሙቺ ቤተሰቦችሽ ይብሉት አለችኝ። እዛው ሪከርድ ዋላ ሳይ ቃል ዝም አላልኳትም። ቤተሰብ አለሽ፣ ቤተሰብ ካለሽ ለምን ጆን ዳንኤል እንዲህ አለኝ ቻይና ካምፓኒ ለምን አሸጪውም 80 ሚሊዮን ቀላለው እንደ ህውዬ አለኝ። አይደለም ጆዬ ሊያስገድሉኝ ይችላሉ እና ብሩ ያጓጓል፣ በርግጥ ግን ቢያስገድሉኝስ ምናምን አልኩት። እንደዛ ስለው እሷ ምን አለች ቤተሰብ አለሽ፣ ቤተሰብ ካለሽ ቤተሰብሽ ሳክሪፋይ ከፋይና አንቺ ብትሞቺም ቤተሰብሽ ይለፍል። እቺ ዶንቆሮ ማህይም እንዲህ ብላኛለች። ጋይስ ተቃጠልኩኝ ጋይስ። የላይቭ ነገር መቼ ሳያልቅም ረጅም ነው መሰለኝ ቪዲዮ። ለማንኛውም እንደምትለው ከሰማን እንግዲህ ተጨቆኛለውም አለበት እና ደግሞ ጆዬም አንደኛ ነው አለበት። ብቻ ላይቭ እንደዚህ ነው እንግዲህ። ለአንዳንድ ሰው ጥሩ ነው፣ ለአንዳንድ ሰው መጥፎ ነው። አስደበረችኝ እያለች ነው ጃኒ። ብቻ የሆነ አላ ጋይስ ክሪቲሳይዝ መደራረግ ይባላል። መልስ ሰጠዋት ብቻ የሆነ ነገር ስላት ጸጣለች። ጆይ ምን አደረገ? ወደ ጌም ላከልኝ። በቃ ተኮሰታተረች፣ ደበራት። ሰው ይሄን ያነሳሁት ምንድነው ጆን ዳንኤል በጣም ምስኪን። ለምንድን ነው ግን ምስኪኖች ሁሌ መከራ የሚደርስባቸው? ስንት አሁን ጆሲ አሁን እግዚአብሔርን በጆን ዳንኤል ቦታ ቢቀያየሩ እንዴት ደስ እንደሚለኝ። ምርጥ ልጅ ታስሮ እንዳለ ቦርኮዎቹ ውጪ ነው ያሉት። ይሄ ነው የሚያበሳጨኝ ጋይስ። ነኝ ማርያምን I was looking for ኮመንት ማንበብ ጀመረች። ለማንኛውም ጋይስ ሐሳቡ ስታወቅ ብላ መጥፎና ጥሩዎቹን ለሷ ነው ጋይስ፣ ገብቷቸዋል። ለሷ መጥፎ የሆኑትና ለሷ ጥሩ የነበሩትን ሰዎች ነው እየተናገረች ያለችው። ምንም ጉድ እንደቀጠለ ነው ምናምን ያስብል ነገር የለውም። ያው ሁሉም ሰው እንደ ኮኔክሽኑ። እኔ ለአንድ ሰው ላልመቸው እችላለሁ፣ ከሌላ ሰው ጋር ደግሞ ልግባባ እችላለሁ። ያው ብቻ እንደ ራሳችሁ ነው። ገብቷችኋል። የምታስቡትን ኮመንት ላይ አስቀምጡ። ለማንኛውም እነዚህ ነበሩ ቪዲዮዎቹ። የዛሬ ቪዲዮዎች ፈታና ትምህርት የወሰዳችሁባቸው እንደሆኑ አልጠራጠርም ጋይስ። ላይክ፣ ሰብስክራይብ፣ ኮመንት አርጉ፣ ሼር አርጉ። ሰብስክራይብ ያደርጋችሁ ፕሊዝ ሰብስክራይብ አርጉ እና በሚቀጥለው ቪዲዮ እስከምንገናኝ ደህና አደሩልኝ ጋይስ። ደህና አምሹልኝ። ማታ ነው እኔ ጋር። ደህና አደሩልኝ።